በየክፍለ ዓለሙ ዓመታት በወራት ሲመነዘሩ የራሳቸው መልክና መገለጫ ይኖራቸዋል። እንደ ንፍቀ ክበቡ ወቅቶች የራሳቸው ጸባይ፣ ክዋኔ፣ ትውስታና ትዕምርት ይቸራቸዋል። ኢትዮጵያ ብቸኛዋ ባለ 13 ወር ጸጋ ናት። ከጎርጎሮሳውያኑ የዘመን ቀመርም 7 ዓመታት ከ8 ወራት ልዩነት አላት። በባህር ሐሳብ ምሁራን የኢትዮጵያ ወቅቶች መጸው፣ መኸር፣ ሐጋይ፣ በጋ፣ ጸደይ፣ በልግ እና ክረምት በሚል 4 ወቅቶችና አውራ ይከፍሉታል። ሁሉም አውራ እያንዳንዱ ወራት በራሳቸው ተፈጥሯዊና ባህላዊ ቀለማትን ይጎናጸፋሉ። የወራቱ ቅላሜና ህብርነት ልዩ መልክዓ ኢትዮጵያን ይፈጥራል። ከዘመን መባቻው መስከረም እስከ ማዕዶተ ዘመኗ ጳጉሜን ወራቱ በሰማይና በምድሩ ተፈጥሯዊ፣ ባህላዊና መንፈሳዊ ውቅራቸው ግላዊ ገጽታ ይነበብባቸዋል። የኢትዮጵያ ወራት ስያሜ ከመልክና ግብራቸው ይመነጫል። ከሁሉም ወራት ግን ከታሪካዊ ሁነቶች አንጻር የካቲት ልዩ ገጽታ አለው። አሁን ወቅቱ በጋ ወይንም ሐጋይ ነው። ወርሃ የካቲትንም የሐጋይ አውራ ደማቁ ገጽ ነው። በኢትዮጵያ ታሪክና ፖለቲካ ውስጥ ወርሃ የካቲትን ያህል በየታሪክ ህዳጉ የኢትዮጵያን ዕጣ ፈንታ የወሰነ ወቅት ያለ አይመስልም። የካቲት የበጋ ወርህ አልፎ የበልግ ጊዜ መግቢያ ነውና የቋንቋ ሊቃውንቱ የየካቲትን ስያሜ የመኸር ጫፍ መካተቻ፣ የበልግ መባቻ ይሉታል። የመኸር ምርት የሚከተትበት ነው። በኢትዮጵያ ዘመን ስሌትም መንፈቅ ዓመት ወይንም 6ኛው ወር ነው። ወርሃ የካቲት በመካከለኛው ዘመን ዝነኛውን ንጉሥ አጼ ሰርጸ ድንግልን፣ የአድያም ሰገድን፣ ኢያሱን ልጅ ዳግማዊ አጼ ዳዊት አድባር ሰገድን፣ የዘመናዊት ኢትዮጵያ ጠንሳሾች ናቸው የሚባሉትን አጼ ቴዎድሮስንና ንግሥተ ዘውዲቱን አንግሷል። በሌላ በኩልም ኢማም አህመድ ግራኝ አህመድን፣ አጼ ሚናስን፣ እቴጌ ጣይቱን፣ እቴጌ መነንን፣ ንጉሥ ወልደ ጊዮርጊስን፣ ራስ ደስታ ዳምጠውን፣ ራስ አሉላ እንግዳንና ሌሎች የአድዋ ብሔራዊ የጦር ጀግኖችን አሳርፏል። በሌላ በኩል በኪነ ጥበብ መስክ ደግሞ ወርሃ የካቲትን ያህል የሞት ዶፍ የወረደበት ወቅት እንደሌለ ብዙዎች ይስማማሉ። ለአብነትም ሞገደኛው ብዕረኛ አቤ ጉበኛ እረፍት የካቲት 2፣ ስብሐት ገብረ እግዚአብሔር የካቲት 12፣ ጸጋዬ ገብረ መድኅን የካቲት 18፣ ማሞ ውድነህ የካቲት 23 እንዲሁም ተወዳጁ ደራሲና ጋዜጠኛ በዓሉ ግርማ እንደወጣ የቀረው የካቲት 24 ነበር። የካቲት ታላቅ የሰማዕታት ወር ነው። በ1929 ዓ.ም 30,000 የአዲስ አበባ ነዋሪዎች በጅምላ በአካፋና በዶማ በግፍ የተጨፈጨፉበት በወርሃ የካቲት ነው። በሌላ በኩል ኢትዮጵያ የጣሊያንን ወራሪን በማሳፈር ለጥቁር ሕዝቦች ቀንዲል የሆነውን የአድዋ ድልን የተቀዳጀችው በየካቲት መገባደጃ ወቅት ነበር። ከነገ በስቲያ ለ129ኛ ጊዜ የሚከበረው መልከ ብዙ አድዋ ድል የካቲት 23ን 1888 ዓመተ ምህረት ተከውኗል። በዛች ተአምረኛ ዕለት በአድዋ ተራሮች መንደር መድፎች አጓርተዋል፣ መትረየሶች አሽካክተዋል፣ እሳት ወርዷል፣ ጥይት ዘንቧል፣ ጎራዴ ተመዟል፣ ጦር ተሰብቋል። በጥቅሉ የክቡር ሰብአ ዘሮች ደም ተገብሯል። የአድዋ ድል ሕያውነት፣ እንቆቅልሽነት፣ አድማስ ዘለል ታሪክነት፣ የዓለም ነጸብራቅነት፣ አፍሪካዊነት፣ ኢትዮጵያዊነት ተዘርዝሮ አያልቅም። በአድዋ ጦርነት የተመዘገቡ የይቅርታ፣ የፍቅርና የርኅራኄ እሴቶች ከጥቁር ሕዝቦች ድልነት አሻግረው ለእያንዳንዱ ሰው ድል አድርገውታል። ከየካቲት ድሎች አድዋ ይድመቅ እንጂ ቅድመ አድዋም ሆነ ድኅረ አድዋ ጦርነት ደማቅ ድሎች ተመዝግበዋል። ለምሳሌ ለኢትዮጵያ ወርሃ የካቲት የግብፅን ወረራ በጉራ፣ የሶማሊያ ጦርነትን በካራማራ ድል ተቀዳጅታለች። የካቲት 12 ጭፍጨፋና የካቲት 23 የአድዋ ድልን ጨምሮ በኢትዮጵያ የፖለቲካ የማንነት የሐዘን ሁነቶችና ተጻራሪ ታሪኮችን አስተናግዷል። ይኸው ወርሃ የካቲት የ1928ቱ የጣሊያን ወረራ በሽሬ በተንቤንና በአምባራዶም የጦር ሜዳዎች የተከለከለ መርዝ በኢትዮጵያውያን ላይ ተርከፍክፎ እንዲቃጠሉ መደረጉ የታሪክ ድርሳናት እማኝ ናቸው። ወርሃ የካቲት በኢትዮጵያ ሰማይ ስር ታላላቅ አብዮቶች፣ ታላላቅ ድሎች ተከውነውበታል። ለኢትዮጵያ ሕልውና እንደ ክብርም የደም ግብር የቀረበበት በየጋራ ሸንተረሩ የትውልድ መስዋዕትነት የተከፈለበት ጊዜ ነው። የካቲት የድልና የዕድል የደምና የገድል ወር ነው።
አሳዛኝም አስደሳችም። ከኢትዮጵያ አልፈው እንደ አድዋ ያሉ ለጥቁር ሕዝቦች ትግል አብነት የሆኑ ታሪኮች የተፈጸሙበት አብዮት የተካሄደበትና የኢትዮጵያ ዕጣ ፈንታ የተወሰነባቸው ክስተቶችን ያስተናገደ ወር እንደሆነ ያነሳሉ። የካቲት ወር 2010 ዓመተ ምህረት በኢህአዴግ ላይ የነበሩ አመጾች እየተባባሱና ፖለቲከኞች ከእስር የተፈቱበትም ነው። የካቲት 8 ቀን 2010 ዓመተ ምህረት ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከኃላፊነት ለመልቀቅ ለፓርቲው መልቀቂያ ደብዳቤ ያቀረቡበት ነው። ወርሃ የካቲት ከኢትዮጵያ አልፎ በአጠቃላይ የመብትና ነጻነት ትግሎች የተስተናገዱበት ሲሆን በአገረ አሜሪካ ጥቁሮች ለእኩልነት ነጻነት የታገሉበት ወቅት በመሆኑ የታሪካቸው አካል በማድረግ ያከብሩታል። ኢትዮጵያ በየካቲት ወር ካሳለፈቻቸው የድል የደምና የገድል ታሪኮች ልትማር ትውልዱም ታሪኩን ሊያውቅ ግድ ይላል።